ሐዋርያት ሥራ ምዕራፍ 10 ምዕራፍ 9 ጨርሰናል። ምዕራፍ 10 በሙሉ ነው ዛሬ የምናጠናው። የመንፈስ ቅዱስ ህልውና በጴጥሮስ አገልግሎት እንዴት ጨመረ በሚል ርዕስ ነው የምናጠናው። የመንፈስ ቅዱስ ህልውና በእኔ አገልግሎት እንዴት ይጨምራል በሚልም ልናጠናው እንችላለን። ዛሬ ስለመጨመር ነው ባጭሩ የምናጠናው። የክብር መጨመር፣ የአገልግሎት መጨመር እንዴት ይቻላል በሚል ርዕስ ሐዋርያት ሥራ ምዕራፍ 10 ነው የምናጠናው። በጌታችን በኢየሱስ ስም አነባለሁ። በቂሳሪያም ኢጣሊቄ የሚሉት ጭፍራ የመቶ አለቃ የሆነ ቆርኔሌዎስ የሚሉት አንድ ሰው ነበር። እርሱም ከቤተሰቦቹ ሁሉ ጋር እግዚአብሔርን የሚያመልክና የሚፈራ ለሕዝቡም እጅግ ምጽዋት የሚያደርግ ወደ እግዚአብሔርም ሁልጊዜ የሚጸልይ ነበር። ከቀኑም በ9 ሰዓት ያህል ቆርኔሌዎስ ሆይ የሚል የእግዚአብሔር መልአክ ወደ እርሱ ሲገባ በራእይ በግልጥ አየው። እርሱም ትኩር ብሎ ሲመለከት ደንግጦ ጌታ ሆይ ምንድነው አለ። መልአኩም አለው ጸሎትና ምጽዋት በእግዚአብሔር ፊት ለመታሰቢያ እንዲሆን አረገ። አሁንም ወደ ኢዮጴ ሰዎች ልከህ ጴጥሮስ የሚባለውን ስምዖንን አስመጣ። እርሱ ቤቱ በባህር አጠገብ ባለው በቁርበት ፋቂው በስምዖን ዘንድ እንግድነት ተቀምጧል። ልታደርግ የሚገባህን እርሱ ይነግርሃል። የተናገረውን መልአክ በሄደ ጊዜ ከሎሌዎቹ ሁለቱን ከማይለዩትም ጭፍሮች እግዚአብሔርን የሚያመልክ አንዱን ወታደር ጠርቶ ነገሩን ሁሉ ተረከላቸው። ወደ ኢዮጴም ላካቸው። እንጸልያለን እግዚአብሔር እንዲያስተምረን። ጌታ ሆይ እነሆ የመጨረሻው ዘመን ላይ ነን። እኛ ኢትዮጵያውያን በተለይ ያንተ ልዩ ጣልቃ ገብነትና ሪቫይቫል ያስፈልገናል። ብዙ የጠነከሩ ደጆች የህብረት መዝጊያ በረከቱንና ህልውናን እንዳናገኝ የቆዩ ባህሎች፣ ልምምዶች እግዚአብሔር ካንተ ጋር ሊያገናኙን አልቻሉም። ነገር ግን እየተጠማንህ እየጓጓን በክብር ለመጨመር እንፈልጋለን። በጴጥሮስ ላይ ድንገት ተአምራዊ ለውጥ በቆርኔሌዎስም እንደሆነ በኢየሱስ ስም በዚች ማህበር በአገራችን ሁሉ ላይ ክብር ይገለጥ። እንድንነቃቃ የኋላውን ትተን ወደፊት መገስገስ ይሆንልን ዘንድ ክብርህ ያግኘን። አንተም በምትሰራበት ጊዜ ገንዘብ ለመሆን በቅዱስ ቃል ዛሬ አዘጋጀን። በጌታችን በኢየሱስ ስም ብለህ ስማን። አሜን። ታውቃላችሁ ምዕራፍ 10 ላይ ይሄ ቆርኔሌዎስ የተባለ መቶ አለቃ ሮማዊ ነው። የሚኖረው በቂሳሪያ ነው። እና ቂሳሪያ የሮም ወታደሮች በፓለስታይን የመቀመጫ ቦታቸው ነች። እና እዚህ መካከለኛው ምስራቅ በተለይ እስራኤል አካባቢ ያለውን ሮም ጦሩን የሚመራው በቂሳሪያ ላይ ተቀምጦ ነው። ስለዚህ ይሄ መቶ አለቃ በአውግስጦስ ቄሳር የተሾመ የፓለስታይንን ጉዳይ የፖለቲካ ጉዳይ የሚመራ መቶ አለቃ ነው። እና ሮማዊ መሆን ራሱ ክብር ነው። መቶ አለቅነት ደግሞ የበለጠ ክብር ነው እንደምታውቁት። እና አስገራሚ ነው እንዴት የአብርሃምን አምላክ እንደሚያመልክ። እና ይጾማል፣ ለረጅም ሰዓት የሚጾም ነው። ለድሆች ምጽዋት የሚያደርግ ነው። እና እግዚአብሔርን ያህዌን እንዳያገኘው አይሁዶች እንቅፋት ሆኖበታል። እንደምታውቁት የአብርሃም ልጅ ሆነ ስትገረዝ ወደ ቃል ኪዳን መቅደስ መግባት የምትችለው አይሁዳዊ ስትሆን ብቻ ነው። እና የራሳቸው ስርዓት አላቸው፣ ወግ አላቸው። እና ሰንበት አሉ፣ ግርዘት አለ፣ የሚጠብቁት ህግጋት ብዙ ነው። እና ከኛ በቀር ለማንም የእግዚአብሔር ነገር ዝግ ነው ብለው ነው የሚያስቡት። ስለዚህ ነው አሕዛብን አይጨብጧቸውም፣ እቤታቸው አይገቡም፣ አብረው አይበሉም። ከሰው ሁሉ ተለይተው ለብቻቸው ነው እስራኤሎች የሚኖሩት። አስገራሚ ነው። ጴጥሮስም በዚህ ቅኝት ውስጥ ያለ ሰው ነው። ነገር ግን ይሄ በኢጣሊቄ የሚኖረው ጭፍራ መሪ ሆነው በቂሳሪያ የሚኖረው ቆርኔሌዎስ ከቤተሰብ ሁሉ ጋር እግዚአብሔርን ያመልክ ነበር። ግን ጂው አይደለም በዘሩ። እንደ ኢትዮጵያዊ ጃንደረባ በአንዳንድ ጥምቀትና የተወሰኑ ስርዓቶች ይፈቀድላቸዋል። እንደዛ አይነት አምልኮን የሚያደርግ ሰው ይመስለኛል ቆርኔሌዎስ። ለምንድን ነው የተከለከለው? የእስራኤል ካህናትና ነቢያት ስተት ነው እንጂ እግዚአብሔር ለአይሁዳዊ ብቻ አይደለም። ትዝ ይላችኋል አብርሃምን
በዘርህ አሕዛብ ይባረካሉ ብሎታል። ኢቭን ለይስሐቅ ለያዕቆብም ደግሞላቸዋል። በዓለም እምብርት ላይ በኢየሩሳሌም አብርሃምን ከኡር ሲጠራው እና ዘሩን ሲባርክ የቃል ኪዳን ሥርዓትና ቅዱስ ቃሉን ሲሰጣቸው ምንድነው የእግዚአብሔር ዓላማ? በጎረቤት ያሉ አሕዛቦች ሁሉ እውነተኛ አምላክና የተፈተነው ቃል ምን እንደሆነ አውቀው እንዲማረኩ ነው። አሕዛብን እየዋጡ እየማረኩ ከያዌ ጋር እንዲያስተዋውቁ ነው አብርሃም የተጠራው። እነሱ ግን ለአብርሃም ዘር ብቻ ብለው ቆረጡት። አሕዛብ ናቸው፣ ውሾች ናቸው ይሏቸዋል እንዲያውም። ስለዚህ ምድራቸው ላይ አይሄዱም። የእግዚአብሔርን ዋነኛ ዓላማ ሳቱት። ታውቃላችሁ እስራኤል በምድር እምብርት ላይ ያለች ሀገር ነች። እንደው እንግሊዝ በዜሮ ዲግሪ ላይ አሳስታ ወሰደችው እንጂ በዓለም እምብርት ላይ በዜሮ ዲግሪ እንድትቀመጥ የፈለገው እስራኤልን ነው። እና ይሄ በነቢያቱም ተጽፏል እንደምታውቁ። እና በአራቱም ማዕዘን ህዝቦች ሁሉ ወደ ኢየሩሳሌም እንዲጎርፉ ቃል እግዚአብሔርን እንዲሰሙ እውነተኛ አምላክ ማመሆኑን ያውቁ ዘንድ ነው የእግዚአብሔር ዓላማ። ነገር ግን አይሁድ ከራሳቸው በቀር አይሰብኩም፣ ከሌላውም በጣም ይራቁ ሆኑ። እንግዲህ ምክንያት አላቸው። በእርግጥ በጦርነት ብዙ ስለተጎዱ ቂም በቀል ውስጣቸው አለ እና የራሳቸው መቅደስ፣ ሰንበት፣ ግርዘት ስርዓቶች ደግሞ ከአሕዛብ እንዲለዩዋቸው ምክንያት ሆናቸው። ነገር ግን ይህ አልነበረም። ስለዚህ ቆርኔሌዎስ ባያስጠጉትም ባለበት ቦታ ምጽዋት ለድሆች በማድረግ የ9 ሰዓት ጸሎት በመጸለይ ከቤተሰቦቹ ጋር እግዚአብሔርን የሚያመልክ ሰው ነው። የዘላለም ሕይወትን ፍለጋ ጀመረ ማለት ነው ቆርኔሌዎስ። ነገር ግን ነፍሱ አልረካችም። እንደምታዩት ከሰዎች ሁሉ ጋር በሰላም ይኖራል። ከቤተሰብ ሁሉ ጋር የሚያመልክ ጴንጤ ስንት ነው? ቆርኔሌዎስ ግን ከቤተሰብ ሁሉ ጋር ያመልካል። ድንቅ እኮ ነው። ገና መንፈስ ቅዱስ ሳያርፍበት ኢየሱስን ሳያቅ ሚስት፣ ልጆች፣ ሰራተኞች፣ ጥበቃዎቹ ሁሉ ከቆርኔሌዎስ ጋር ያመልካሉ። በምጽዋት ነው። እጅግ ምጽዋት የሚያደርግ ሰው ነበር። በፍቅር ነው። ለሚጠሉት ለአይሁዶች ምጽዋት ያደርግ ነበር እና በአይሁድ ሁሉ ዘንድ የተመሰከረለት ብለው ለጴጥሮስ ነግረውታል። በኋላ ነግረዋቸዋል። እና ከጓደኞቹ ጋር ሰላም ነው፣ ከቤተሰቦቹ ጋር ሰላም ነው እና ከሚጠሉት ጋር በፍቅር የተመሰከረለት ነው። ይሄን ሁሉ ጥንቃቄ የሚያደርገው ለመዳን ነው ነግረዋቸዋል። ነገር ግን መዳን በዚህ ሁሉ ስርዓት አይገኝም። በኢትዮጵያ ውስጥ በጣም የሚያሳዝኑኝ አንዳንድ እምነቶች አሉ። በጸሎት በምጽዋት ከሰዎች ጋር ባላቸው ግንኙነት ጸባይ ማሳመር መልካም ቢሆንም የዘላለም ሕይወት በዛ አይገኝም እና ድንገት በቀኑ 9 ሰዓት ገደማ ቆርኔሌዎስ የሚል የእግዚአብሔር መልአክ በራእይ አይደለም በግልጥ ወደ ጸሎት ቤቱ ገባ። ቆርኔሌዎስ የሚገርም ነው። በግልጥ አየው። ትኩር ብሎ ሲመለከት ደንግጦ ጌታ ምንድን ነው አለው። መልአኩም ጸሎትና ምጽዋት በእግዚአብሔር ፊት ለመታሰቢያ ያደረገ ለመታሰቢያ ብቻ በፍቅር ከመኖር በላይ በጸሎት ከመትጋት በላይ ጠላትን ከመውደድ በላይ ምጽዋትን አብስቶ ከመስጠት በላይ ምን ቀረኝ? አንድ ዋና ብርቱ ነገር ይቀርሃል። ምንድነው ያ ብርቱ ነገር? መልአኩ እኔ ልነግርህ ይችል ነበር፣ ለመልአክ አልተፈቀደም። ሰዎችን ሁሉ የሚያድን ይሄን ጥልቅ ግድግዳ ይሄን የብረት ግንብ የሚንድ ሁሉን አንድ ሊያደርግ የሚችል ከእግዚአብሔር ተወልደህ የዘላለም ሕይወት እንድታገኝ አንድ ጉዳይ አለ። ምንድነው እሱ? የቀረኝ አለው። አሁን በጥንቃቄ ስማ። ስምዖን የተባለ ዝርዝሩን ይሁን እንዴ ጥንቃቄው በቁርበት ፋቂው ስምዖን ቤት የተቀመጠ ጴጥሮስ የተባለ ስምዖን አለ። የት ነው ያለው? በባህር ዳርቻ በቁርበት ፋቂው በስምዖን ቤት እንግድነት ተቀምጧል። ማብራሪያ ራሱ በዛ ያለ ነው። በስምዖንን አስጠራ። በባህር አጠገብ ነው። በቁርበት ፋቂው ቤት ነው። ስምዖን ይባላል። በእንግድነት ተቀምጧል። አሁን የሚነግር ሌላ ሰው ጋር እንዳትሄድ፣ በጣም ነው የምትሳሳተው። እና ይሄ ሰው ጋር ብቻ ነው ይሄ ዘላለም ወንጌል ያለው። የምትድንበት የሚያስፈልግህ አንድ ብርቱ ነገር አለ። እርሱን የሚነግርህ ይሄ ሰው ነው። እና ይሄ የዘላለም አጀንዳ ከሞት ወደ ሕይወት በልብ ላይ ብርሃን የሚያበራልህ አንድ መጋረጃ የሚገልጥልህ የተዘጉ ደጆችን የሚደረመስልህ እሱ ጋር አለ። ልካውና ላክና ሰው አስጠራለሁ።
ታውቃላችሁ እኛ ጋር እንዲህ በመላእክት የሚጓጉለት ብስራት እኛ ጋር እንዳለ ብዙዎቻችን አናውቅም። መላእክት ሊሰብኩት ያልቻሉት የሰዎችን የቆየ አበሳ ሊንድ የሚችል ከሰማይ በታች ብቸኛ መድኃኒት አንቺ ጋር እንዳለ አታውቂም። ጴጥሮስ በዚህ ልክ አልገባውም ማንነቱን። እና ጴጥሮስ ሙታን አስነስቷል፣ ባለፈው አጥንተናል። ሽባ ተርትሯል፣ ባለፈው አጥንተናል። እና ኤንያን ያስነሳል፣ እነ ጣቢታን ያስነሳል፣ ጥላው ይፈውሳል። አሁን እግዚአብሔር ክብሩን ሊጨምር ነው። ጴጥሮስ አይበቃም፣ ለአይሁድ ብቻ ነው የምትሰብከው። ሙታን አስነስተሃል፣ ሽባ ተርትረሃል፣ ነገር ግን የእግዚአብሔር ክብር አንተ ባሰብከው ልክ አይደለም። እና ምንድነው? ክብሬ ይጨምራል፣ ዓለም አቀፋዊ ቁመና ሊሆን ቀኑ ቀርቧል። ወገኖች በዚህ ጉባኤ እንደ ጴጥሮስ ክብርን ያየናለን። ተመቻችተን እኮ ነው የተቀመጥነው። የእግዚአብሔር ክብር ግን በኢትዮጵያ ላይ ይጨምራል በእውነት። እና ጴጥሮስ ያላየውን ያልገመተውን ለዘመናት የቆዩ ስርዓትና የብረት ግንብ የሚመስሉ የማይሞከሩ የፈንጂ ወረዳዎችን የዘላለም ንጉሥ ይገባ ዘንድ ደጆችን ለመክፈት እግዚአብሔር እያዘጋጀው ነበር። እና ማንኛውም አሕዛብ በእነ ጴጥሮስ ተሰብኮ አያውቅም። በማንም አሕዛብ ላይ መንፈስ ቅዱስ ወርዶ አያውቅም። እና አጥሩ ሰፊ ነው፣ ጋፑም በጣም ረጅም ነው። ይህንን ለመደርመስ ነው ጴጥሮስን መንፈስ ቅዱስ የሚያዘጋጀው። ወገኖች ሆይ የዛሬው ርዕሴ የመንፈስ ቅዱስ ህልውና በእኔ አገልግሎት እንዴት ይጨምራል በሚል ነው የምናጠናው። እኔ አላቅም በዚህ ጉባኤ ለየትኛው ክብር ማንን እንደሚያዘጋጅ አላቅም። ነገር ግን ክብር ይገለጣል። በእውነት ለሚመጣው ክብር ጴጥሮስን እንዴት እንዳዘጋጀዩ በምዕራፍ 10 ቁጥር 9 ላይ እርሱም በነገው ሲሄዱ ከቆርኔሌዎስ የተላኩት ወደ ከተማ ሲቀርቡ ጴጥሮስ በ6 ሰዓት ያህል ይጸልይ ዘንድ ወደ ጣራው ወጣ። ተርቦም ሊበላ ወደደ። ሊያዘጋጁለትም ሳለ ተመስጦ መጣበት። ሰማይ ተከፍቶ በራእይ ማዕዘን የተያዘ ታላቅ ሸማ የሚመስል ዕቃ ወደ ምድር ሲወርድ አየ። በዚያውም 4 እግር ያላቸው ሁሉ የአራዊት በምድርም የሚንቀሳቀሱ የሰማይ ወፎች ነበሩበት። ጴጥሮስ ሆይ ተነሳና አርደህ ብላ የሚል ድምፅ ወደ እርሱ መጣ። ጴጥሮስ ግን ጌታ ሆይ አይሆንም፣ አንዳች ርኩስ የሚያጸይፍ ከቶ በልቼ አላውቅምና አለ። ደግሞም ሁለተኛ እግዚአብሔር ያነጻውን አንተ አታርክሰው የሚል ድምፅ ወደ እርሱ መጣ። ይህም 3 ጊዜ ሆነ። ወዲያውም ዕቃው ወደ ሰማይ ተወሰደ። ጴጥሮስም ስለ ራእዩ ምን ይሆን ብሎ በልቡ ሲያመነታ እነሆ ቆርኔሌዎስ የላካቸው ሰዎች ስለ ስምዖን ቤት ጠይቀው ወደ ደጁ ቀረቡ። የመንፈስ ቅዱስ ህልውና በእኔ እንዲጨምር እኔ ምን ላርግ? ከጴጥሮስ የምትማሩት አንዱ የተመስጦ ጸሎት። ጴጥሮስ በጣራ ላይ እስራኤላዊ ጣራው እንደኛ ቆርቆሮ አይደለም፣ በሸክላ ነው የተሰራው። እንደ ቡና መጠጫም እንደ ጸሎት ቤትም ይጠቀሙበታል። እና ሰዎች ከሚተኙበት በመሰላል ወጥቶ ጣራ ላይ ሰማያትን እያየ በቀን 3 ጊዜ አይሁዶች ይጸልያሉ። ምናልባት 3 ሰዓት 6 ሰዓት እና 10 ሰዓት ገደማ ይመስለኛል። ከዮሐንስም ጋር በቀን 3 ጊዜ ይጸልያሉ። ታውቃላችሁ ዳንኤል በቀን 3 ጊዜ ይጸልያል፣ ፕራይም ሚኒስተር ነው። ዳዊት በቀን 4 ነው የሚጸልየው፣ ሌሊት ይጨምርበታል። እና እነዚህ ሰዎች እነ ጴጥሮስም የአይሁድ ስርዓት ስላላቸው የሰርክ ጸሎት በቀን 3 ጊዜ የሚጸልይ ነው። ወደ ጣራው ላይ ወደ ደርብ ወጣ። በ6 ሰዓት ያህል ሊጸልይ ዘንድ ወደ ጣራው ወጣ። እዛም ተርቦ ሊበላ ወደደ። ተመስጦም መጣበት። ተመስጦ ምንድን ነው? በጣም በአርምሞ በጥልቀት ትኩረት ባለው ነገር ውስጥ በማሰላሰል መቀመጥ ይመስለኛል። እና ጴጥሮስ አስነስቷል፣ ሙታንን ሽባን ተርትሯል፣ አጋንንት ወጥተዋል። እና በጴጥሮስ ጥላ መነጋገሪያ ሆኗል። ስለ ትላንት አይደለም የሚያስበው። ምናልባት እግዚአብሔር ሆይ ክብር ይሄ ብቻ ነውን? 3 ዓመት ተኩል ካንተ ጋር ስኖር አልጠገብኩም። የመንፈስ ቅዱስ ሲሞላ ተጨማሪ ክብር ለማግኘት ተመስጦ ከአምላኩ ጋር ነበር። በዚህ ተመስጦ ውስጥ ያለ በ4 በኩል የተያዘ ሸማ የሚያመሰኳም የማያመሰኳም ንጹህም ንጹህ ያልሆነም ከሰማይ ሲወርድ አየ። እግዚአብሔር የጴጥሮስን አእምሮ እንዴት እንደሚያዘጋጀው በእርግጥ እነ ፊልጶስ ቀድመውት ገብቷቸዋል ባናዋል።
ስምዖንም ለአሕዛብ ሁሉ ብርሃን ነው ብሎ ለነ ማርያም ሰብኳል። ሽማግሌው ስምዖን ጴጥሮስ ቢዘገይም የሚበልጥ ክብር ሊያለማምደው በተመስጦ ውስጥ ራእይ ሰጠው። የእግዚአብሔር ክብር በሕይወታችን እንዲጨምር አንዱ መለማመድ ያለብን ካለፈው ልምምድ ከደረስንበት ዕውቀት ካገኘኑ ክብር በላይ ክብርን በመጠማት ተመስጦአዊ ጸሎትን መለማመድ ነው። ይገርማችሁ እና አሁን ጴጥሮስ በተመስጦ ውስጥ ሆኖ ድንገት ራእይን አየ። በአገልግሎት ውስጥ ሆኖ አታይም። እንደ ሙሴ ከሰፈሩ ወጣ ብሎ ከአምላኩ ጋር የተመስጦ ጸሎት ድንኳን ውስጥ ያደርጋል። ተጨማሪ ክብር። ወደ ተራራው ሄዶ 40 ቀን ይጸልያል። ተጨማሪ ብርሃን። ይገርማችኋል። እግዚአብሔር አንድ ነገር እለምንሃለሁ። ምንድነው የምትለምነኝ ሙሴ? ሌሎችን በትንቢትና በራእይ በህልም ነው የማናግርህ። አንተን እኮ አፍ ለአፍ ነው የማወራህ። ከዚህ በላይ ክብር ተጠምተሃል እንዴ? ተጠምቻለሁ እግዚአብሔር ሆይ ምንድነው የምትፈልገው? ፊትህን አሳየኝ፣ ጨምር ክብር አለው። ትከረማላችሁ። ዳንኤል እስከ ምጽአት ድረስ እኮ ተንትኖላችኋል። አሁን በራሽያ በዩክሬን በምንም የሆነውን ጦርነት ዳንኤል በዘመኑ አውቆታል። አንድ ቀን 2 ቀን እያለ ነገር ግን እግዚአብሔር ሆይ እባክህ ጥበብን ሙላኝ መገለጥን አገኝ ዘንድ ጳውሎስ የቃሉን መገለጥ አገኝ ዘንድ ጸልዩልኝ ይላል። ክብርን ስትጠማ ተመስጦ ውስጥ ስትገባ እግዚአብሔር ክብሩን ይገልጣል። ስለዚህ ነው ለጴጥሮስ አንዱ የመንፈስ ቅዱስ ህልውና በጴጥሮስ አገልግሎት እንዲጨምር ምክንያት የሆነው ተመስጧዊ ጸሎት ነው። ካልታሰበ ቦታ ድንገት ተመስጦ መጣበት ጴጥሮስ እና ያልታሰበ ነው። ጴጥሮስ ከአሕዛብ ጋር ይበላል ማለት በጣም ኢምፖሲብል። ቆርኔሌዎስ ቤት ይገባል ማለት ፈንጂ ወረዳ ላይ ይሄዳል ማለት ነው። እኔ እንደምሰብካችሁ አይቀልም። ለምን? አይሁዶች በጣም ጥብቅ ነው ስርዓታቸው። አንዱ ማሳያኒክ ጂው ማለት እስራኤላዊ ሆኖ ግን ክርስቲያኖች ማለት እና አንድ አገኘሁት ሰርግ ላይ። እኔ እስራኤላዊ ነኝ፣ ማሳያኒክ መሲሁን መከተል ነኝ። ጆሹዋ ነው የሚሉት መሰለኝ። እሱን መከተል ነኝ። ኮፍያ አድርጓል፣ የነሱን ልብስ ለብሰዋል። እና ይገርማል እስራኤል ሄጄ ወንጌል ለረቢ ሰበኳል። ረቢ ማለት ጢሙ ረጅም ኮፍያ እዚች ጋር የሚያደርግ ነው። እና ኢየሱስ ገና ስለው ጢሙን አፍ ውስጥ አድርጎ ጎረሰው አለ ከንዴቱ ብዛት። አረ እንዳትሞት ብዬ ትይወድኳል። እስከዚህ ነው ጴጥሮስ ለአሕዛብ ሰበከ ማለት በእንደዚህ ያለ ኮንቴክስት ሄደ ማለት ነው። ነገር ግን በተመስጦ ጸሎት ውስጥ የዘላለም አምላክ 3 ጊዜ ድምጽ 3 ጊዜ ራእይ ሰጠው። አሁን ልቡ እየተከፈተ መጣ። በዚህ ብቻ አልቆመም። 3 ሰዎች እኔ ነኝ የላኳቸው ሳታመነታ ተነስተ ውረድ የሚል መንፈስ ቅዱስ ድምጽ ሰማ። ልክ ይሄን ድምጽ ሲሰማ ስምዖን የተባለ ሐዋርያ እዚህ ቤት ነውን ሲሉ ተገጣጠመ ማለት ነው። እንደምታዩት የሚገርም ነው። በስጋና በደም ሊሆን አይችልም። ነገር ግን የሰማይ አምላክ ለኢትዮጵያ ሕዝብ ራእይን ይሰጣል እና ድንቅ ተአምር ሆነ። የመንፈስ ቅዱስ ህልውና በጴጥሮስ እንዴት ጨመረ? በተመስጦ ጸሎት ውስጥ ያለመድከው ያልገባ ያልደረስክበትን ሰማያዊ ራእይ እግዚአብሔር ይሰጣል። ለተጠሙት ራእይን ይሰጣል ወገኖች። ሁለተኛስ ለተገለጠልህ ራእይ መታዘዝ ስትችል ነው። ጴጥሮስ ምዕራፍ ቁጥር 17 ላይ ምዕራፍ 10 ቁጥር 17 ጴጥሮስም ስላየው ራእይ ምን ይሆን ብሎ በልቡ ሲያመነታ እነሆ ቆርኔሌዎስ የላካቸው ሰዎች ስለ ስምዖን ቤት ጠይቀው ወደ ደጅ ቀረቡ። ድምፃቸውንም ከፍ አድርገው ጴጥሮስ የተባለ ስምዖን በዚህ እንግድነት ተቀምጧልን ብለው ይጠይቁ ነበር። ጴጥሮስም ስለ ራእዩ ሲያወጣ ሲያወርድ ሳለ መንፈስ ቅዱስ ማለት ነው እነሆ 3 ሰዎች ይፈልጉሃል፣ ተነስተ ውረድ፣ እኔም ልኬያቸዋለሁና ሳትጠራጠር ከነሱ ጋር ሂድ አለው። ጴጥሮስም ወደ ሰዎቹ ወርዶ እነሆ የምትፈልጉኝ እኔ ነኝ፣ የመጣችሁበትስ ምክንያት ምንድነው አላቸው። እነርሱም ጻድቅ ሰው እግዚአብሔርን የሚፈራ በአይሁድ ሕዝብ ሁሉ የተመሰከረለት የመቶ አለቃ ቆርኔሌዎስ ወደ ቤቱ ያስመጣ ዘንድ ካንተም ቃልን ይሰማ ዘንድ ከቅዱስ መልአክ ተረዳ አሉት። እርሱም ወደ ውስጥ ጠርቶ እንግድነት ተቀበላቸው።
በነጋውም ተነስቶ ከነርሱ ጋር ወጣ። ስሰብክ ነው ቀላል። አሁን የሚሄድበት ቦታ በጣም ፈንጂ ላይ እንደመራመድ ነው ያልኳችሁ። ከአይሁዶች ብዙ ምት ይጠብቀዋል። ለመጀመሪያ ጊዜ ጴጥሮስ አህዛብ ቤት ለመጀመሪያ ጊዜ ሊገባ ተነስቶ ጉዞ ጀመረ። መታዘዝ ወገኖች ሆይ፣ ወዳልተያዘው፣ ወዳልተነካው፣ ወዳልተሞከረው ቴሪቶሪ ውስጥ ጴጥሮስ ተነስቶ ሄደ። በእርግጥ 6 ሰዎች ከሱ ጋር አሉ እና 3 ጊዜ ድምፅ ሰምቷል። 3 ጊዜ ራእይ አይቷል። መንፈስ ቅዱስ ነግሮታል። የተላኩ 3 ሰዎች ነግሮታል። መልአክ ነግሮታል። ቆርኔሌዎስ ነግሮታል። እና ይሄ ገድል በጣም ከባድ እንደሆነ ነው የምታዩት። ፍልሚያው እና የሥጋና የደም ብቻ አይደለም። አጋንንቶች ባህልና ስርዓትን ወግን አምጥተው ሰውን ከሰው አይሁዳዊ ጨዋ እስክስቶስት እያሉ የዘላለም ወንጌል በምድር እንዳይሰራጭ በጣም የገነቡት ምድራዊ ስርዓቶች አሏቸው። ስለዚህ ጴጥሮስ ይሄን ለመፋለም ነው የሚሄደው ማለት ነው። ቀላል አይደለም። ለ1000 ዓመታት የተዘጋ በር ነው የምላችሁ። የብረት ግንብ ነው እና ስለዚህ ነው ጴጥሮስ ለተገለጠለት ራእይ ሳይፈራ ወደ ቆርኔሌዎስ ቤት ጉዞ ጀመረ። ድንቅ ነው። ለራእይ የታዘዙ ብዙ ናቸው። አባታችን አብርሃም አንዱ ነው እና የማይደፈሩ ብዙ ነገሮች ተገረዝ ይለዋል በጠዋት፣ ሰዋ ይለዋል በጠዋት፣ አገርህን ልቀቅ ይለዋል እና ከሰማይ አምላክ ይገለጥለት እንጂ የማያመነቱ ኃያላን ሁልጊዜ ለትውልድ የሚጻፍና የሚነገር ነገር በህይወታቸው ይሆናል። እና አይሁዶች፣ ሙስሊሞች፣ ክርስቲያኖች የሚያከብሩት አብርሃምን ነው። ለምን ብትሉ ስለ ዲግሪው አይደለም፣ ስለ ሀብቱም አይደለም፣ ጦረኛ ስለሆነም አይደለም። አብርሃም በብሉይና በአዲስ አእማድ የሆነው ለተገለጠለት ራእይ በፍጥነት የመታዘዝ አቅም ስላለው ነው። እግዚአብሔር ራእይን መግለጥ ይገልጣል። ለተገለጠው ግን የሚኖር ስንት ነው የሚለው አጠያቂ ነው። ሕዝቅኤል ነው ይመስለኛል እቺ ጋለሞታይቱን አግባ ከእግዚአብሔር እንደሆነ ስላወቀ ጋለሞታይቱን አገባት ይላል በነብዩ ውስጥ። በፍጹም እኮ የማይቻል ነው። እግዚአብሔር ግን ጋለሞታይቱን በማግባቱ ሊፈጽመው ያሰበው ለእስራኤሎች የሚያስተምረው ትምህርት አለ እና በአንድ ጎን ይሄን ያህል ቀንተኛ ራቁትን እንዲሁን ከሰማይ አምላክ ይምጣ እንጂ ይሉኝታን ሳይፈሩ እና ክብራቸውን ሳይጠብቁ ለተገለጠላቸው የሚታዘዙ እነሱ ብዙ ክብርን የሚያዩ ናቸው። የመንፈስ ቅዱስ ህልውና በጴጥሮስ አገልግሎት እንዴት ጨመረ? አንደኛ የተመስጦ ጸሎት ይለማመዳል። ባለፈው በደረሰበት አይቆምም። ክብር እንዲጨምር ተመስጧዊ ጸሎት ከአምላኩ ጋር ይነጋገራል። 2 ለተገለጠለት ተመስጧዊ ራእይ፣ ለተሰጠው ራእይ ለመታዘዝ የተዘጋጀ ማንነት አለው። 3ኛው ቃሉን ያውቃል። ይሄንን ላምብላችሁ። ምዕራፍ 10 ከ34 እስከ 43 ምዕራፍ 10 ቁጥር 34 እና 3ቱን ሰዎች ተከትሎ ሄደ። ወደ ቆርኔሌዎስ ቤት ሲገባ ቆርኔሌዎስ ሰገደለት። 100 አለቃው ለአሳ አጥማጁ ሰገደለት። የማይሞከር እኮ ነው። እና 100 አለቃ ይሰገድለታል እንጂ አይሰግድም። ታውቃላችሁ፣ ማንኛውም ሮማዊ የፈለገውን ጂው ሳያስከፍለው ዱቄት አሸክሞ መሄድ ይችላል የተወሰነ ሜትር። ህገ መንግስቱ ይፈቅድለታል። እንደዚህ 100 አለቃ ስለሆኑ ገዢ ስለሆኑ የማይቀመሱ ናቸው። ነገር ግን ከመጠን በላይ ትሁት ስለሆነ እግሩ ላይ ለጥ ብሎ ወደቀ። አምላኬ ነው ማለቱ ሳይሆን ትህትናን እግዚአብሔር መፍራቱን ለመግለጥ ይሆናል። እኔም እንዳንተ ሰው ነኝ፣ ለእግዚአብሔር ስገድ ተነስ አለው ጴጥሮስ። ታውቃላችሁ። እና ቆርኔሌዎስ ከጴጥሮስ ጋር እያወሩ በደርብ ላይ ወደ ቆርኔሌዎስ ሳሎን ቤት ሲገቡ ጠቅላላ አጎት ነው፣ ያክስት ልጅ ነው፣ የቆርኔሌዎስ ቤተሰብ ሁሉ ግጥም ብሏል። በል እኔ በ9 ሰዓት ይለዋል ቆርኔሌዎስ፣ ተነስ እኔ ደግሞ ሰው ነኝ ብሎ አስነሳው። ከእርሱም ጋር እየተነጋገረ ገባ። ብዙዎች ተከማይተው አግኝቶ አይሁዳዊ ሰው ከሌላ ወገን ጋር ይተባበር ወይም ይቃረብ ዘንድ እንዳልተፈቀደ እናንተ ታውቃላችሁ። እኔ ግን እግዚአብሔር ማንንም ሰው ርኩስና የሚያጸይፍ እንዳልል አሳየኝ። ስለዚህ ደግሞ ብትጠሩኝ ሳልከራከር መጣሁ። አሁንም በምን ምክንያት አስመጣችሁኝ ብዬ ጠይቃችኋለሁ አላቸው። ቆርኔሌዎስም እንዲህ አለው፣ በዚህ ሰዓት የዛሬ 4 ቀን 9 ሰዓት ጸሎት በቤቴ ጸልይ ነበር።
እነሆም የሚያንጸባርቅ ልብስ የለበሰ ሰው በፊት የቆመና ቆርኔሌዎስ ሆይ በእግዚአብሔር ፊት ጸሎት ተሰማ፣ ምጽዋትም ታሰበ። እንግዲህ ወደ ኢዮጴ ልከ ጴጥሮስ የተባለውን ስምዖንን አስጠራ። እርሱ በቁርበት ፋቂው በስምዖን ቤት በባህር አጠገብ በእንግድነት ተቀምጧል አለኝ። ስለዚህ ያን ጊዜ ወደ አንተ ላኩ። አንተም በመምጣት መልካም አድርገሃል። እንግዲህ አንተ ከእግዚአብሔር ዘንድ የታዘዝከውን ሁሉ እንድንሰማ እኛ ሁላችን አሁን በእግዚአብሔር ፊት በዚህ አለን። ጴጥሮስም አፉን ከፍቶ እንዲህ አለ። የዘላለም አምላክ ነው የምትሉት። በተመስጦ መጸለይ አንድ ነው፣ ራእይ መቀበል ሌላ ነው። ይህንን መደላድል፣ ይህን የተከፈተ ልብ፣ ይህን የታረሰ ልብ፣ ይህን የተጠማ ልብ ላይ ግን የምትገልጠው ቃል በጣም ወሳኝ ነው። የጴጥሮስ የቃል ሙላቱንና ወንጌል እንዴት እንደሰበካቸው ስታዩ በእውነት ኢየሱስ በሱ ላይ መድከሙ ፍሬ እንደሆነ በግልጽ ይገባቸዋል። ጴጥሮስ እንደዚህ ያለ ወንጌል ሰባኪ አልነበረም እና አይሁድ አህዛቦች ሽማግሌዎች ይሰቅሉኛል፣ አይሁንብህ ጌታ ይሰቀላለሁ ምናምን የምትለው ይለው ነበር። ነገር ግን የክርስቶስ የወንጌል ምስጢር ስላልገባው ለማንም እንዳትናገር መንፈስ ቅዱስ እስኪወርድብህ ድረስ ብሎታል። መንፈስ ቅዱስ ሲወርድበት የሙሉ ወንጌል ባህሪና የመስቀሉ ምስጢር የክርስቶስ ማንነት ከልቡ እንደ ውሃ መፍሰስ ጀመረ። እንዴት እንደሰበካቸው ጥቂት ለናሙና ልንገራችሁ። ወንጌል ምን ማለት ነው? አንዳንዴ ፍጥር ፈጥረን ጎላ እናገባ እንችላለን። ነገር ግን ወንጌል አራት ነገር ካልነካ በከንቱ ደከምክ። መጀመሪያ ማጉላት ያለብህ ኢየሱስ ሞተ፣ መስቀሉ ዙሪያ ማንጃበብ አለብህ። ሞተ ብለህ ካቆምክ ግማሽ ወንጌል ነው። ከሞትም ተነሳ ብለህ ማቆምም የለብህም እና ኢየሱስ አረገ፣ በሕያዋንና በሙታን ላይ ሊፈርድ ይመጣል። በቃ እቺ ነች ወንጌል። ሌላው ቅመም ነች፣ ማጣፈጫ። እና እነዚህን አራቱን ነገር ነክተህ በሉ ንስሐ ግቡ፣ ሞትና ሕይወት ይሄ ነው ብሎ ቁጭ ማድረግ ነው። ስለዚህ ሞቱን፣ ትንሣኤውን፣ እርገቱንና ምጽአቱን በተለይ ሲመጣ ደግሞ በሕያዋንና በሙታን ላይ እንደሚፈርድ ታረግና በአራት ነጥብ ትዘጋለህ። ስለዚህ አብርሃም ብትጠቅስ፣ ሙሴ ብትጠቅስ፣ ዳዊት እንደ ማጣፈጫ እንደ ጨው ናቸው። አራቱን ካልሰበክ ግን በከንቱ ደከምክ። እከሌ ወንጌል ሰብኳል የምትለው በእነዚህ አራቱ ስትመዝነው ነው። ጴጥሮስ እንዴት ወንጌል እንደሰበከ አሁን ላንብብላችሁ። ቁጥር 34 ምዕራፍ 10 ሐዋርያት ሥራ ምዕራፍ 10 ቁጥር 34 ጴጥሮስም አፉን ከፍቶ እንዲህ አለ። እግዚአብሔር ለሰው ፊት እንዳያደላ ነገር ግን በአሕዛብ ሁሉ እርሱን የሚፈራ ጽድቅን የሚያደርግ በእርሱ የተወደደ እንደሆን በእውነት አስተዋልኩ። የሁሉ ጌታ በሚሆን በኢየሱስ ክርስቶስ ሰላምን እየሰበከ ይህን ቃል ወደ እስራኤል ልጆች ላከ። ኢየሱስ የሰላም ሰባኪ ነው ማለት ጀመረ። ዮሐንስ ከሰበከው ጥምቀት በኋላ ከገሊላ ጀምሮ በይሁዳ ሁሉ የሆነውን እናንተ ታውቃላችሁ። እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው። ከዮሐንስ ጀምሮ ዘሎ ኢየሱስ የተቀባ ነው፣ በኃይል የተሞላ ነው፣ የተላከ ነው አለው ማለት ነው። እርሱም እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው። እርሱም መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ። እግዚአብሔር ከእርሱ ጋር ነበርና እኛም በአይሁድ አገርና በኢየሩሳሌም ባደረግነው ነገር ሁሉ ምስክሮች ነን። እርሱንም በእንጨት ሰቅለው ገደሉት። ሞቱን እቺ ምስጢር ነች። ገደሉት። ለምን ገደሉት የሚል ጥያቄ መጫራቸው አይቀርም። እርሱ ግን እግዚአብሔር በሶስተኛው ቀን አስነሳው። ትንሣኤ አስነሳው፣ ይገለጥም ዘንድ ሰጠው። ይኸውም ለአሕዛብ ሁሉ አይደለም፣ ነገር ግን በእግዚአብሔር አስቀድሞ የተመረጡት ምስክሮች ለሆንን ለእኛ ነው እንጂ ከሙታን ከተነሳ በኋላ ከእርሱ ጋር የበላን የጠጣን እኛ ነን። ከዛም ለሕዝቡም እንድንሰብክና በሕያዋንና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን። አራቱን ያልኳችሁን እዚሁ ታገኙታላችሁ። የተቀባ ነው፣ የተላከ ነው፣ ኃይል ተሞልቷል። እሺ ተቀብቶ ምን አደረገ? አጋንንት አወጣ፣ በሽተኛ ፈወሰ፣ እየሰበከ ዞረ። ከዛስ ገደሉታ። ሞተ። በዚህ እኮ አልቀረም። በሶስተኛው ቀን ተነስቶ ደግሞ በአይን በብሌናችን እኛ ምስክሮች ነን አየነው። ከዛ ሴት ሄደ፣ አርጎስ እስከ መቼ? በሕያዋንና በሙታን ሊፈርድ ይመለሳል። ግጥም አረገው። ግን በዚህ አልጨረሰውም። መቋጫውን ተመልከቱ ምን እንዳደረገ።
ምን ይላቸዋል? ቁጥር 44 ጴጥሮስ ይህን ነገር ገና አዘዘን ይልና ቁጥር 43 ላይ ነኝ። በሕያዋንና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ መሰክር ዘንድ አዘዘን። በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። አጭር ጥያቄ ነው። አሁን በሰበኳችሁ በስሙ ካመናችሁ የሚያገኛችሁን ዕጣ ፈንታ ልንገራችሁ። የኃጢአት ስርየት ይሆናል። ቆርኔሌዎስ ጾመሃል፣ የኃጢአት ስርየት የለም። ለድሃ መጽተዋል፣ የኃጢአት ስርየት የለም። ነፍሴ የተጨነቀችው ለዚህ ነው። ትህትና መሬት እስክትነጠፍ ነው የምትሰግደው። የኃጢአት ስርየት በትህትና ውስጥ የለም። ጠላቶችን አይሁድን ተወዳለህ፣ ጠላትን በመውደድ ውስጥ የኃጢአት ስርየት የለም። ይህን ሁሉ አድርጌ የለም። ታውቃላችሁ በዓለም ላይ ካሉ እምነቶች ሁሉ የኃጢአት ስርየት በኢየሱስ በማመን ብቻ እንደሆነ የሚሰብከው ክርስትና ብቻ። ሌላው እዛ ሀገር ሄደ፣ እዛ ሰተ፣ እንዲሆነ በቀን 8 ጊዜ ይልሃል። ነገር ግን ያው ነው ክሱ። የኃጢአት ስርየት በምጽዋት አይገኝም። የኃጢአት ስርየት ከዝሙት በመራቅ አይገኝም። ሙሉ ለሙሉ የኃጢአት ስርየት የምታገኘው በመስቀሉ ላይ በፈሰሰው በኢየሱስ ደም ስታምን ነው። አለቀ። ይሄ እኮ ነው የምስራች። ያለ ስግደት፣ ያለ ጾም፣ ያለ ትህትና በመስቀል ላይ ሞተውን ኢየሱስን ስታምን አንተ የጓጓኸው ያስፈልግሃል ያልኩ ያ አንድ ነገር ዋና ነገር ድንገት ያገኛል። በመልአክ የተሰበከው ምስጢር፣ ጴጥሮስ የተላከበት አሳሳቢ ጉዳይ ለቆርኔሌዎስ በክርስቶስ ደም የኃጢአት ስርየት እንደሚገኝ ማብሰር። ሽንቱይዝም ብትለው፣ ቡዲዝም፣ የሩቅ ምስራቅ የቅርብ ምስራቅ ብትለው ጠቅላላ ይሄን ምስጢር አያውቁትም። በመፍጨርጨር በሰዎች ተግባራዊ ስራ በሞራል በሰባዊነት ለመጽደቅ ይጣጣራሉ። መሰላል ሰርተ ወደ ሰማይ ለመውጣት መሞከር ያህል ነው። አይሆንም። የፈለገ ብትፍጨረጨር ከአይን አምሮት መሸሻ አትችልም። ከስጋ ፍላጎት መጠመድ አይቀርም። ብቸኛ መድኃኒት 100% የሚያነጻ የኢየሱስ ደም። አሜን። ድንቅ እኮ ምስጢር ነው። ገና ይሄንን የመጨረሻ ያልገባውን የተገለጠለት የዘላለም ምስጢር ሲገለጠለት ጴጥሮስ እጅ መጫን አላስፈልገውም። ስብከቱን ሳይጨርስ መንፈስ ቅዱስ ወረደ። ቁጥር 44 ጴጥሮስም ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ከጴጥሮስ ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምእመናን በአሕዛብ ላይ ደግሞ መንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኖች ሲናገሩ እግዚአብሔርን ሲያከብሩ ሰምተዋልና። በዚያ ጊዜ ጴጥሮስ መልሶ እነዚህ ደግሞ እንደኛ መንፈስ ቅዱስ ተቀበሉ፣ እንዳይጠመቁ አይከለክላቸው ዘንድ የሚችል ማን ነው አለ። በኢየሱስ ክርስቶስ ስምም ይጠመቁ ዘንድ አዘዛቸው። ከዚህም በኋላ ጥቂት ቀን እንዲቀመጥ ለመኑት። የሚገርም ነው። ወንጌልን ሰበከ። የክርስቶስን ወንጌል ሞቱን፣ ትንሣኤውን፣ እርገትና ምጽአቱን ከዛስ የንስሐ ዕድል ሰጥቶ ቁጭ አደረገላቸው። ታውቃላችሁ የኢትዮጵያ ትንሣኤ ወንጌልን በሙላት የሚሰብኩ ኃያላን ይነሳሉ። እግዚአብሔር በዚህ የሚቀባቸው በአራቱም ማዕዘናት ድንገት አሉ። በብሉይና በአዲስ ኪዳን ለዘመናት የቆየች የኢትዮጵያ ቤተክርስቲያን ድንገት ወንጌልን በመግለጥና በማድመቅ የሚነሱ እግዚአብሔር በኢትዮጵያ ውስጥ ያደርገዋል። ሃሌሉያ። ጎል አገባ ማለት ነው። ፍጥር ብቻ ሳይሆን ጎል አገባ። በብዙዎች ላይ በልሳኖች መጸለይ ጀመሩ። ለመጀመሪያ ጊዜ በቆርኔሌዎስ ቤት በሐዋርያቱ ላይ ወረደው መንፈስ እነሱም ላይ ወረደ። በልሳኖቻቸው እግዚአብሔርን እያመሰገኑ ድንቅ ተአምራት ሆነ። በነ ቆርኔሌዎስ ቤት ሪቫይቫል ተነሳ ማለት ነው። ያቺ ቁጥ ያለች የቧንቧ ውሃ እንደ መስኖ ውሃ እንደ ባህር ድንገት ፈነዳ። አሕዛብ የለም፣ አይሁድ የለም። በሁሉ ላይ መንፈስ ቅዱስ ለመጀመሪያ ጊዜ በጴጥሮስ አገልግሎት በቆርኔሌዎስ ቤት ዓለም አቀፍ ቅርጽ አገኘ። አገልግሎቱ ጴጥሮስ ጨመረ ማለት ነው። ታውቃላችሁ ልሳን መናገር ጴጥሮስ የሚገባው ልሳን
እግዚአብሔርን የሚያከብር ልሳን፣ የመንፈስ ቅዱስ መውረድ፣ ጠቅላላ የህይወት ለውጥ በቆርኔሌዎስ ቤት ሆነ። ዳግም ተወለደ፣ የእግዚአብሔር ልጅ ሆነ፣ የኃጢአት ስርየት አገኘ። ምልክቱስ በልሳን መናገር፣ እንደነ ጴጥሮስ የእግዚአብሔርን ስራ በልሳኖቻቸው መመስከር፣ እግዚአብሔርን ማክበር ጀመሩ። ጴጥሮስ ተገረመ። እኛ ላይ የወረደው እኛ የተለማመድ ነው ያ ታላቅ ክብር እነሱም ላይ ወረደ። ከጴጥሮስ ጋር ያሉ ስድስቱም ተገረሙ። እንዳይጠመቁ ታዲያ የሚከለክላቸው ምንድነው? ጴጥሮስም በኢየሱስ ስም አጠመቃቸው ይላል። እግዚአብሔር በአብ በወልድ በመንፈስ ቅዱስ ስም አጥምቁን ያለው ኢየሱስ፣ ጴጥሮስ ግን በኢየሱስ ስም ብቻ ለምን አጠመቀ? ኦንሊ ጂሰሶች እቺን ይጠቀሙበታል። ይሄ ስላሴ የምትሉት እኮ እንደ አርቲስት ነው። ኢየሱስ ራሱ አብም ይሆናል፣ ሲፈልግ ወልድም ይሆናል፣ ሲፈልግ መንፈስ ቅዱስ ይሆናል እያሉ ስላሴ ነው ያምኑ። ይሄው ሶስቱ አንድ መሆናቸውን ኢየሱስ ሶስቱ መሆኑን ጴጥሮስ ስላወቀ ነው በኢየሱስ ስም ያጠመቀው። ይሄ በአብ በወልድ በመንፈስ ቅዱስ የምትሉት ትክክል አይደለም ይላሉ። እንደዚህ አይተረጎምም። ጴጥሮስ በኢየሱስ ስም ያጠመቀው ለምንድን ነው ታውቃላችሁ? የቆርኔሌዎስና በቤቱ ያሉ ችግር አብ ላይ ችግር የላቸውም፣ ወልድ ላይ ነው ችግራቸው። አስቀድሞ የአብርሃምን አምላክ ያውቁታል። ስለዚህ ነው ጴጥሮስ አንዳንድ በኢየሱስ ስም ያጠመቀው። አይሁዳዊ ስታጠምቅ መንፈስ ቅዱስንም አብንም ያውቁታል። በማያውቁት በኢየሱስ ስም ሲያጠምቅ ሁለቱን ስለሚያውቁ ነው እንጂ አሕዛብ ሆነው አብንም ወልድንም መንፈስ ቅዱስንም የማያውቁትን በፍጹም በኢየሱስ ስም አላጠመቀም። እነዚህ ግን ኦልሬዲ አብና መንፈስ ቅዱስን ስለሚያውቁ ነው እንጂ ኢየሱስ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ማለቱ እግዚአብሔር አንድም ሶስትም መሆኑን በግልጥ ከብሉይና አዲሳት ይመሰክራሉ። የስተት ትምህርት ማፍለቂያ አድርገው ይጠቀሙበታል፣ የመጽሐፍት ዕውቀት ሙላት ስለሌላቸው እንጂ ይሄ ክፍል ስለ ስላሴ የሚያስተምር አይደለም። አሁን ባልኳችሁ መንገድ ነው የሚብራራው ማለት ነው። እና ጨመረ ማለት ነው። የመንፈስ ቅዱስ ክብር በጴጥሮስ ላይ ጨመረ። የመንፈስ ቅዱስ ህልውና በጴጥሮስ አገልግሎት እንዴት ጨመረ? የተመስጦ ጸሎት ስለተለማመደ፣ ለተገለጠ ራእይ ለመታዘዝ ስለተዘጋጀ፣ ቅዱስ ቃሉን ማብራራት ስለሰለጠነ ነው። እና አራተኛና የመጨረሻው እውነትን በፍቅር መግለጥ በመቻሉ ነው። ይሄንን ከምዕራፍ 11 ከአንድ ጀምሮ ላንብብላችሁ፣ አጭር ነው። ሐዋርያትም በይሁዳ የነበሩ ወንድሞች አሕዛብ ደግሞ እግዚአብሔርን ቃል እንደተቀበሉ ሰሙ። ጴጥሮስንም ወደ ኢየሩሳሌም በመጣ ጊዜ ከተገረዙ ወገን የሆኑት ሰዎች ከእርሱ ጋር ተከራክረው ወደ አልተገረዙ ሰዎች ገብተህ ከእነርሱ ጋር በላህ አሉት። ጴጥሮስ ግን ከመጀመሪያው ጀምሮ በየተራ ገለጠላቸው፣ እንዲህም አለ። ጴጥሮስ ሙታን አስነስተሃል እናውቃለን፣ እኛም እንዳንተ ኢየሱስን ተቀብለናል። ሽባ ተርትረሃል። አንድ ጥያቄ አለን፣ ባልተገረዘው አሕዛብ ቤት ለምን ገባህ አሉት። አሁን የሞኝነት ጥያቄ ይመስላችኋል? አይሁዳዊ ስትሆኑ ነው የሚገባችሁ። ለሺህ ዓመታት ሳይገቡ ነው የኖሩት። አሕዛብ ቤት ገባ ማለት ረከስክ ማለት ነው። በዚህ አውድ ውስጥ ያሉ ጴጥሮስን መጠየቃቸው ትክክል ነው። እና አልገባንም ጴጥሮስ፣ ከአሕዛብ ጋር በላህ አሉ፣ ለአሕዛብ ጸለይክ አሉ፣ በቤታቸው ገባህ አሉ፣ አስረዳን አሉት። እኔ ከሐዋርያቱ ዋና የሆንኩ የመንግስተ ሰማይ ቁልፍ የተሰጠኝ ሐዋርያ እንዴት ነው የምትጠይቅኝ? እያንዳንድሽ ቁጭ ትያታለሽ አላለም። የሚገርም ነው። ያንም ያክል መልአክ የተገለጠለት መንፈስ ቅዱስ የሚያወራው ሙታን በእጁ ያስነሳ አሕዛብ ወደ ክርስቶስ እንዲመጡ የመጀመሪያው የሆነ ሰው በትህትና ከመጀመሪያው ጀምሮ በስርዓት ሁሉ አስረዳቸው። ትህትና። አንዳንዶች አሁን ተነስተዋል አሉ፣ እኔ ነው የምትናገረኝ እዘጋሃለሁ የሚሉ እኔ ሰዎች ነው የነገሩኝ። የፈለገ ቅባት ይሁን ትህትና ከሌለ እንዴት ይሆናል? አስገራሚ ነው በእውነት እላችኋለሁ። ጴጥሮስንም ያህል ኃያል ሰው አስረዳን አሉት በትህትና። ሐዋርያ ነኝ አልጠየቅም አላለም። መገለጥ ተአምራትና ድንቅ በእጁ ቢሆንም ነገር ግን ለባለስልጣናት እግዚአብሔር ለሾማቸው ሽማግሌዎችና ለመጠየቅ ፈቃደኛ መሆን አለበት። አንዳንዱ አይደለም ልትጠይቁት ልትጨብጡትማ ትችላላችሁ። በዲስታንስ ነው መስታወት ውስጥ። በእውነት ነው የምላችሁ ከየት እንደተቀዳን ያላቅም።
ተንበርክከው ቢሮአቸው የሚገቡ አሉ ይላሉ። በእውነት ነው የምላችሁ፣ እኔ እሰቀቃለሁ። ትንንሽ አማልክት ሆነው ቁጭ አሉ። ቅባት ቢሰጣው ለህዝቡ እንጂ የተለየ ሆኖ እኮ አይደለም። አገልግሎ እንዲያውም እኔ የማረባ ባሪያ ነኝ በል ነው የተባለው። ወይ ግርማ ጠብ ወይ ከቅዱሳን ጋር አብሮ መሄድ አይ በዲስታንስ ሆኖ ጴጥሮስን ይሁት እጠየቃለሁ፣ አብራራለሁ ከመጀመሪያው እስከ መጨረሻው በስርዓት። መሳፍንት 8:1-3 አንድ ጌዲዮን የተባለ አለ ታውቃላችሁ። እግዚአብሔር በተአምራት ማሰሯ ሲዞ ችቦ ሲዞ ጠቅላላ ረበረባቸው እነዛን የጠላቶቹን ሚዲያማውያንን እና የኤፍሬም ሰዎች ጠሩት። ብዙ ድል አግኝተሃል፣ እግዚአብሔር ካንተ ጋር ነው አውቀሃል፣ እኛን ሳታማክር ለምን ይሄን አረክ ብለው ተጣሉት ይላል። ይሄ ያደረከው ምንድነው? ሚዲያማን ለመውጋት ስትወጣ አላማከርን፣ ጽኑ ጥलब ተጣሉት። እግዚአብሔር አዞኝ ነው እና መልአክ ተገልጦልኝ ነው ጠላቴን ሁሉ በእጅ አሳልፎ የሰጠ የራስሽ ጉዳይ አላለም። ንግግሩን ሄዳችሁ እዩ። እኔ ካደረኩት ይልቅ እናንተ እኮ ይበልጣል። ንጉሳቸውን እኮ ይዛችሁ የገደላችሁት እናንተ ናችሁ። የኤፍሬም ቃርሚያ ከአቤሌዜር መከር ይበልጣል እኮ። ይህን በተናገረ ጊዜ ቁጣቸው በረደ ይላል። ምንም እግዚአብሔር ቢጠቀምብኝ ያለ እናንተ እኮ አይሆንም። ከኔ እኮ ትበልጣላችሁ። ዛሬ ክብር በእኔ ተገለጠ ማለት እኔ ዋና ነኝ ማለት አይደለም። በትህትና ሲናገራቸው ቁጣቸው በረደ ይላል። ወገኖች ሆይ ለመሪዎች በትህትና መታዘዝ። እኔ 40% የአገልጋዮች ምናልባትም የአንዳንድ ምዕመናን ችግር ከባለስልጣናት ጋር ያለን ግንኙነት በእውቀት አይመስለኝም። አንተ ብቻህን የምትመራው ሙሴ ዳታንና አቤኖር ለኛ ሞረፋ ስጠን፣ አረኑና እንዋይ፣ አንመጣም ሰደቡት። ማንም እንደዛ አልተቀጣም። ምድር ለሁለት ተከፍላ እስከ ህይወታቸው ሲኦል ገቡ። ዳታንና አቤኖር እኮ አንድ ነገድ የሚመሩ አስገራሚ ዘማሪዎች ናቸው። ሄዳችሁ አንድ ኮርስ ግን ሳይማሩ ቀርተዋል። ለኦቶሪቲ በትህትና ይገዙ። ኃያል ማለት ስልጣን ያላቸው ደምስስ ማለት አይደለም። ኖህ ራቁቱን ወደቀ፣ ካምም አይቶ ራቁቱን ርቃኑን ገለጠ ይላል። ካምን ረገመው። ምንም ቢሰክርም አባት ነው። ልትመክረው እንጂ ልትንቀው አትችልም። አንዳንድ ቄሶችን አገልጋዮችን የሚያበሻቅጡ አሉ፣ የሚገለምጡ አሉ። እነዛ ላይ መልሱ ይችላሉ። የቀባቸው አምላክ መልስ ይሰጣል። በእውነት ነው የምላችሁ፣ በዚህ ድርድር የለውም። የፈለገ ልሁን በትህትና ታቀናኛለህ እንጂ በትዕቢት እኔ ላይ ብትነሳ እኔ መልስ አልሰጥም። የሾመኝ ለመንጋው ስልጣን የሰጠኝ እሱ መልስ ይሰጣል። አየህ፣ በአገልጋዮች ፊት ተንቀጥቀጡ፣ አክብሯቸው። የማይገሰሱ ናቸው ማለት አይደለም። ጴጥሮስም ይኸው ተገስሷል። ነገር ግን በትህትና ነው የመለሰላቸው። ማርያምና አሮን ሙሴን አሙት። ያሙት እኮ ሻይ እየጠጡ ነው ጓዳ ውስጥ። ኧረ ልጄ ነው የምታሙት። ብድግ አለ እግዚአብሔር። በለምጽ መታት። ለ7 ቀን ጉዞ ዘገየ። አታሙ። ኤርትራ ሲከፈል እኮ ከበሮ ይዛ የሰነጠቀች ነች። ማርያም እኮ ድምጿ ሲያስገመግም እንዲያውም ይመስለኛል ሙሴን በሕፃንነቱ እኮ ለእናት ያገናኘች ነች። አስደናቂ ሴት ነች ማርያም። የአሮን የሙሴ እህት እኮ ማለት ነው። እና እግዚአብሔር አይች ምን አለ እየተጫወቱ እኮ ነው፣ ሽንኩርት እየላጠች እንደ ቀልድ ነው አይልም። ብድግ ነች። እንደ ለምጽ ከሰውነቷን መታው። ሙሴ ባይማልድ ኖሮ አለቀላት። ምንድነው ችግሩ ብትሉ፣ አንዳንድ ባለስልጣናትን ሲሳደቡ አይፈሩም። መልአክ እንኳን ስለ ሙሴ እግዚአብሔር ይገስጻለው እንጂ የስድብ ቃል አላወጣም። እነዚህ ግን ዕውቀት የሌላቸው ውሃ የሌላቸው ዳመናዎች፣ ፍሬ የሌላቸው ዛፎች፣ ስር የሌላቸው እና ከባድ ቅጣት እንደሚመጣ አያውቁም ይላል። ይሁዳን ጴጥሮስም ላይ ተጽፏል። በእውነት መዘዝ። ጴጥሮስ ትህትናን የተማረ ሰው። ዳንኤል የምታመልከው አምላክ አድኖሃል፣ ፍርደ ገምድል ዳኛ። ለምን ጸለይ ብለህ አንበሳ ውስጥ ጨምረሃል? ኢየሱስ ጌታ ነው ሃሌሉያ አላለም። ንጉሥ ሆይ 1000 ዓመት ንገስ ትላለሽ። አንበሳ ውስጥ ጨምሮሽ አይደለም ሞባይል ለዘጋብሽ ትያለሽ ወይ? እንደዚህ ብድግ እኮ ነው የምንለው። ይገርመኛል በእውነት። የተራበ አንበሳ ውስጥ እኮ ነው የጨመረው። 1000 ዓመት ንገስ ንጉሥ ሆይ። ለምን? ንግስና ከእግዚአብሔር ነው፣ ስልጣን ሁሉ ከሰማይ ነው። ስተትህን በአክብሮት ብነግርህም ነገር አልገሰሰውም። ስልጣንህን ዳኛ የሚሆን አምላክ ስላለ ነው።
ጌታ ኢየሱስ ይገርመኛል በእውነት ሰማይ ምድር የፈጠረ አምላክ እኮ ነው። በሊቀ ካህኑ ፊት በእግዚአብሔር ስም አምልሃለሁ አንተ ማን ነህ አለው። እኔ አንተ እንደምትለው የእግዚአብሔር ልጅ ነኝ አለው። በጥፊ መታው። ፊቴን አይተህ ለምን ትመታኛለህ? ካጠፋው መመስከር፣ ካላጠፋው ግን መምታት አይገባህም ነበር። የስድብ ቃል ከአፉ አልወጣም። ትዝ ይላችኋል። ይኸው ሊቀ ካህን ጳውሎስን እኔ በሰውና በእግዚአብሔር ፊት ንጹሕ ሕሊና አለኝ ሲል በጥፊ አጮለው ፍርድ ቤት። አንተ የተነሰነ ግድግዳ እግዚአብሔር ይመታሃል አለው። ግድግዳ የተለሰነ ሊቀ ካህን እኮ ነው አለው አንዱ። ኧረ እባክህ አለው። እኔ አላወቅኩም ሊቀ ካህን መሆኑን አለው። እንዴት አታውቅም? ጥምጥሙና ቀሚሱ ረጅም ነው እኮ ከፊት። ወይ አይኑን ስላመመው ላያውቅም ይችላል። ሆኖም ወገኖቹ ሊቀ ካህን መሆኑን አላውቅም ይቅርታ አድርጉልኝ። ለምን ንስሐ ገባ? የሕዝብን አለቃ አትርገም ተብሎ ተጽፏል። በጥፊ ቢመታኝም ይቅርታ አድርጉልኝ አልደግምም አለ ጳውሎስ። አልደግምም አለ። እኛ እኮ በዩቲዩብ ከፈተው ይደጋግምልሃል። ቁጭ ብድግ እንደሆነ ይገርመኛል። ጣጣው እኮ ስለተሳደብክ አታነሳውም፣ ስለተራገምክ ምንም አታደርግም። አንተው ቤት ላይ ነው ጣጣው ይመጣል። እና ጴጥሮስ በትህትና ከመጀመሪያ ጀምሮ በየተራ ገለጠላቸው። ይሁላችሁ በኢዮጴ ከተማ ሳለው 3 ጊዜ በሸማራ እያየው 3 ሰዎች መጡ። መንፈስ ቅዱስ መጣ። 3 ሰዎች ደግሞ ይዘውኝ ሄዱ። ቆርኔሌዎስ መልአክ እንዳየገለጠ እኔም ደግሞ ስለ ኢየሱስ እውነቱን ስናገር እጅ አልጫንኩም። 6 ሰዎች ምስክር ናቸው። እኛ ላይ የወረደው መንፈስ ቅዱስ ገባባቸው። በልሳኖቻቸው እግዚአብሔርን ሲያመሰግኑ ሰማን። ታዲያ እኔ ከለክል ዘንድ እኔ ማን ነኝ? ይገርማችኋል። ድንቅ ነው። ምስክር ይዟል። አያችሁ፣ እውነትን በፍቅር መግለጡ በትህትና ነው። ከመጀመሪያ እስከ መጨረሻ ነው። ምስክርም ይዟል። እኔ ጨምሬ ቀንሼ እንዳልሆነ 6 ሰው ምስክር አለኝ። በምስክር ነገር ሁሉ ይጸናል ማለት ነው። ውጤቱ በጣም ድንቅ ነው። ምዕራፍ 11 ላይ ለኛ ደግሞ እንደተሰጠን ያን ስጦታ ለነርሱ ከሰጠ እግዚአብሔርን ለመከልከል ይችል ዘንድ እኔ ማን ነበርኩ? ይህን በሰሙ ጊዜ ዝም አሉ። ብቻ አይደለም እንኪያስ እግዚአብሔርን ለአሕዛብ ደግሞ ለሕይወት የሚሆን ንስሐ ሰጣቸው እያሉ እግዚአብሔርን አከበሩ። ውጤቱ 2 ሆነ። አንዳንዱ ዝም፣ እግዚአብሔርን አላከበረም፣ አልተቃወመም፣ ዝም። ጥሩ ነው በእውነት ባልገባህ ነገር ዝም። አየ በመንፈስ ቅዱስ ስራና በእግዚአብሔር አገልግሎት ላይ አስተያየት በድፍረት የሚሰጡ አሉ። የዘላለም አምላክ ገማልያ እኮ ብሏል፣ እነዚህ ሰዎች ተዋቸው፣ ከእግዚአብሔር ከሆኑ ከእግዚአብሔር ጋር ስትጋጩ እንዳትገኙ። አልገባህም ከሆነ ዝም ትላለህ። በቃ ባታንጽም አታፍርስ፣ ዝም። ታውቃላችሁ እንደ መንፈስ ቅዱስ ስደት የደረሰበት እኮ የለም። አንዳንድ የሽማግሌ ቤተክርስቲያን ጠባቂ ነን የሚባሉ ጉሮሮን ያወጣው ልሳን ሲናገር እኔ ማይነቻው ፖሊስ ጣቢያ ውስጥ እንግዲህ ምን እንደምትጮህ የዓለም ሰው ሰምቻለሁ። አይጠራባቸው ሁሉ ልሳን ከእግዚአብሔር ነው ማለት አይደለም፣ ግን ባልገባቸው ባልደረሱበት የመንፈስ ቅዱስ እንቅስቃሴ ላይ ቶሎ እጅ የሚጭነው አደጋ ነው። መሪ ስትሆን መርምረህ ክፉ ከደጉ ለይ እንጂ ፈጥነህ እጅ መጫን የለብህም። ቅጣት አለ። የመንፈስ ቅዱስና የወንጌልን ሩጫ ትገታ ነው። እግዚአብሔር ጣልቃ ለገባው ዝም አይልም። ይሄ የቢዝነስ ጉዳይ አይደለም፣ የወንጌል ጉዳይ ነው። የዝናና የክብር ጉዳይ አይደለም። አንዳንዶች ዝም ማለት ቶሎ ምንም ማለት አልገባቸውም እና ይህ ልሳን የሚባል መተርጎም የሚባል አልተለማመዱትም። ክፉም ደግም ሳይናገሩ ዝም። ሰነፍ ዝም ቢል ጠቢብ ሆኖ ይቆጠራል ይላል ምሳሌ። ባልገባ ነገር አሳፍ አልገባኝም። እነዚህ ባለጠጎች ኃጢአት ሊያረጉ ባልጠጋ ናቸው። ግራ ገባኝ። ትውልድ እንዳይጠፋ ለማንም አልተናገርኩም፣ ዝም። አንዳንዴ ዝምታ በጣም መልካም። ለትዕግስተኛ ሰው ብዙ ማስተዋል አለው። ኃጢአት አድርገ ነው በቁስል የተመታው ልጆች የሞቱት ይሉታል። ምን ዝም ብትሉ እኮ ጽድቅ ነው። ኃጢአት አድርገ ነው ጽድቅ አድርጎ በቁስል የተመታ የለም ትሉኛላችሁ። አቆሰላችሁኝ እኮ ባታጽናኑኝ ዝም በሉ። ባልገባችሁ ኃጢአት አድርጌ አይደለም በቁስል የተመታሁት፣ ኃጢአት አድርጌ አይደለም ልጆች የሞቱት ነው እንጂ አይደለም።
40 ስንት ምዕራፍ አደቀቃችሁኝ ይላቸዋል። ዝም በሉ በቃ ሊሉ አልቻሉም። ይገርማ እግዚአብሔር ቁጣው ነደደ፣ ሊገላቸው ነበር። ኢዮብ ባይጸልይ ኖሮ። አንዳንድ የመንፈስ ቅዱስ ተሐድሶች እኛ ከለመድነው ውጪ ሊሆኑ ይችላሉ፣ ከቃሉ ውጪ ግን ሊሆኑ አይችሉም። ስለዚህ ግራና ቀኙን ሳታጣራ ባልገባ ባልደረስክበት ቶሎ እጅ መጫን አደጋለሁ ወገኖች። በኋላ የተጸጸቱ ብዙ አሉ። ለምንድን ነው ይሄን የምናገረው? በኢትዮጵያ ውስጥ አነጋጋሪ ክብር ይጀምራል በእውነት። ስለዚህ አንቺ አልደረስሽበትም አላወቅሽውም ማለት ቶሎ መፍረድ፣ መተቸት፣ መኮነን ላይ ብንዘገይ ጥሩ ነው። ዝም ሲገባ ታመሰግናለህ፣ ካልገባ ዝም ችግር የለውም። ሁለተኛ ዝም የሚሉ ብቻ አይደለም፣ በእውነት ተቃዋሚዎችም ተነስተዋል። ይሄንን ምዕራፍ 15 ቁጥር 1ም ላነብላችሁ እችላለሁ። ጥቂት ደቂቃ ምዕራፍ 15 ቁጥር 1 አንዳንዶችም ከይሁዳ ወረዱና እንደ ሙሴ ሥርዓት ካልተገረዛችሁ ትድኑ ዘንድ አትችሉም ብለው ወንድሞችን ያስተምሩ ነበር። በእነርሱና በጳውሎስ በበርናባስ መካከል ብዙ ጥልና ክርክር ሆነ እያላችሁ ይቀጥላል። ተቃወሙ። አንዳንዶች በምንም አይነት ካልተገረዙ በማመን ብቻ አይድኑም አሉ። የአይሁድ ሥርዓት መጨመር አለበት፣ በተለይ ግርዘት። ኃይለኛ ጠብና ክርክር አስነሱ ማለት ነው። ከባድ ነው። ከዝምታ አልፈው ማክበር ባይችሉ እንኳ ዝም ሊሉ አልቻሉም። ጠብን ቀሰቀሱ። ምዕራፍ 15 ላይ እንደ ሙሴ ሕግ ተገረዙ አሉ። እንደኛ መገረዝ ያስፈልጋቸዋል ለመዳን አሉ እና አደከሙ ሕዝቡን እንደምታውቁት። ነገር ግን ይሄ ብቻ አይደለም። የመጨረሻው በጣም ደስ የሚለው እግዚአብሔርን ያከበሩም አሉ። ምዕራፍ 11 ቁጥር 18 ላይ ሐዋርያት ሥራ ምዕራፍ 11 ቁጥር 18 ላይ እሱን አንብቤ ጨርሳለሁ። ይህን በሰሙ ጊዜ ዝም አሉ። እንኪያስ እግዚአብሔርን ለአሕዛብ ደግሞ ለሕይወት የሚሆን ንስሐ ሰጣቸው እያሉ እግዚአብሔርን አከበሩ ይላል። እግዚአብሔርን የሚያከብሩም ነበሩ። ላለመዱት ለአዲስ ለመንፈስ ቅዱስ አሰራር እንደ አዲስ አቁማዳ የተዘጋጁ አሉ። ቀኝ እጃቸውን ለጴጥሮስ ሰጡት። ወንጌል ይስፋፋ ዘንድ ቶሎ ዓለም አቀፋዊ ቅኝት ውስጥ ገቡለት እግዚአብሔር። ያመሰገኑም አሉ። የተቃወሙና ዝም ያሉ ብቻ አይደሉ እና ውጤቱ እጅግ ድንቅ ነው። ቤተክርስቲያን ዓለም አቀፍ ቅርጽ ያዘች። ወንጌል ለሰው ልጆች ሁሉ በፍጥነት ተሰራጨ። እንደምታውቁ መንፈስ ቅዱስ በአሕዛብ ላይ ወረደ። በልሳኖች ተናገሩ፣ ብዙዎች አምነው ተጠመቁ እና ይሄ ፓራዳይም ሽፍት እንደምትሉት አይነት ለተበተኑት ሁሉ አሕዛብ አይሁድ በምድር ላይ እስከ ሮም ድረስ ጎርፎ ነው ወንጌል ማለት ነው። ከቧንቧ ውሃ ወደ ባህር ውሃ ተቀየረ፣ አጥለቀለቃት ዓለምን። በዚህ ምክንያት ጴጥሮስ አገልግሎቱ እየጨመረ መጣ። ሮምን አንኳኳት፣ መልእክቶችን ጻፈ። ማርቆስ ወንጌል እንዲያውም የጴጥሮስ ወንጌል ነው የሚሉት እና ማርቆስን ተውሶን የጻፈው ይባላል። ወንጌልን ጻፈ። አንደኛ ጴጥሮስ፣ ሁለተኛ ጴጥሮስን ጻፈ። በሮም ወንጌል ሰበከ። ተዘግዝቆ በሮም ነው የተሰቀለው ይባላል። አነቃነቀው ጴጥሮስ እና ጅማሬው አሳ አጥማጅ ቢሆንም መቀመጫው ጀልባ ብትሆንም ቀስ እያለ እንደ ፀሐይ ብርሃን ዓለምን ማነቃነቅ ጀመረ ጴጥሮስ። የመንፈስ ቅዱስ ህልውና በእኔ እንዴት ይጨምራል? በተመስጦ ጸሎት ስንለማመድ ነው። ለተገለጠልን ራእይ ስንታዘዝ፣ ቅዱስ ቃሉን ስንሞላ፣ እውነትን በፍቅር ስንገልጥ ነው ማለት ነው። በዚህ ጉባኤ እግዚአብሔር መልእክት አለው። የቆየ ግድግዳን በተቀቡ ባሪያዎቹ ይደረምሳል። እንደ ጴጥሮስ በእውነት የቆየ ተግዳሮት መልስ በመንፈስ ቅዱስ መውረድ ይገኛል። ጴጥሮስን እንደቀባ፣ ጴጥሮስን እንዳስነሳ እግዚአብሔር በኢትዮጵያ አብያተ ክርስቲያናት ታድሶ ይሆናል። በእውነት በዘር በቋንቋና በብሔር የተከፋፈለች መካነ ኢየሱስ ሙሉ ወንጌል ኦርቶዶክስ እየተባለ ከፋፍለውን ታውቃላችሁ። አንዳንዱ መካነ ኢየሱስ ተኮር ነው፣ ስለ ክርስቶስ አካል ግድ የለውም። አንዳንዱ ሙሉ ወንጌል ብቻ ነች የሱ ቸርች፣ አንዳንዱ ህይወት ብርሃን ብቻ ነች፣ ስለ ክርስቶስ አካል ግድ የሌለዋል። ይገርማችኋል። ጠባብ አስተሳሰብ እንደ ጴጥሮስ አይሁዳዊ ብቻ ያመነ አይሁዳዊ ብቻ አይደለም። የክርስቶስ አመለካከት ዓለም አቀፍ ነው፣ ለሰው ሁሉ ነው። ስለዚህ ግድ የሚለው ጴጥሮስ ተነሳ፣ አይሁዳዊ ከሚለው ማዕቀፍ ወጣ። ለክርስቶስ አካል ለሆነችው ቤተክርስቲያን ሁሉ ማነጽ ጀመረ። ብዙ ሰዎች እየጎረፉ መጡ።
ሪቫይቫል ዓለም አቀፍ ሆነ ማለት ነው። እግዚአብሔር የመንፈስ ቅዱስ ሕልውና በእናንተ ላይ ይውረድ። በእውነት በኢትዮጵያ አብያተ ክርስቲያን ላይ የመንፈስ ቅዱስ እንቅስቃሴ ይገለጥ። እንደ ጴጥሮስ የእግዚአብሔር ክብር የሚገለጥባቸው በሚሰራበት ጊዜ ገንዘብ የሚሆኑ ኢየሱስ ያስነሳል። እንጸልያለን። ጥቂት ወገኖች የትንቢታዊ መልእክት አለኝ። እግዚአብሔር በዚህ ጉባኤ እንዲህ ይላል፣ ልጄ ሆይ እኔ በምሰራበት ጊዜ እንደ ጴጥሮስ የማስነሳው አንተን ነው፣ አንቺን ነው። ተዘጋጅልኝ ልጄ። እንዴት ልዘጋጅ? እግዚአብሔር ሆይ የተመስጦ ጸሎት አብዢ። ትላንት ሽባ ድነዋል፣ ባንቺ ሰዎች ድነዋል። አይበቃም። ይሄ ልክሽ አይደለም፣ ልክህ አይደለም። ተጠማኝ፣ ወደ ጣራ ላይ ውጣ፣ በርን ዝጋ፣ ጽሞና ተለማመድ። እግዚአብሔር ይላል ራእይን ይሰጠናል። ራእይ ይሰጥሻል፣ አደራረግን ያሳይሻል። እና እናንተ የክብር ደጆች ተከፈቱ። ለምን? የክብር ንጉሥ ይግባ። የክብር ንጉሥ በኢትዮጵያ አብያተ ክርስቲያናት ውስጥ ይገባል። የክብር ንጉሥ ኦርቶዶክስ ውስጥ ይገባል፣ ካቶሊክ ውስጥ ይገባል፣ ሙስሊም ውስጥ ይገባል። እግዚአብሔር ታላቅ ነው። እግዚአብሔር ይላል የተመስጦ ጸሎት ባለፈው አትርኪ፣ ባለፈው አትርካ። እግዚአብሔር መንፈስ ቅዱስ ክብሬን እገልጣለሁ ይላል። እኔ ለምሰጥህ ራእይ ለመታዘዝ ዝግጁ ነህ? እንደ ጴጥሮስ ሳትፈራ ዋጋ እየከፈልክ ተነስተ ለመሄድ ወደ አሳየው ወደ ገለጥኩልህ ለመሄድ ለራእይ የሚታዘዝ ማንነት አለ? ህዝብን አሳልፌ ብሰጥ የምትሰብከው ቅዱስ ቃል ዕውቀት አለ? ወንጌል ገብቶሃል ወይ? መስቀሉ፣ ሞቱ፣ ትንሣኤና እርገቱ፣ ምጽአቱ ላይ ታተኩራለህ ሆይ? ለሰው ልጆች ንስሐ እንዲገቡ ድል ትሰጣለህ ሆይ? ተዘጋጅተሃል ወይ? ብዙ ክብር ብገልጥ አልነከነህ ወይስ በትህትና ለባለስልጣን መልስ የምትሰጥ ነህ? ክብር ሲገለጥ ትዕቢት ይጨምራል፣ ትህትና ነው የሚጨምረው። እንደ ጴጥሮስ እውነትን በፍቅር ለመግለጥ ሰልጥነሃል ወይ? እግዚአብሔር ተረኛ ጴጥሮሶችን ያስነሳል። በዚህ ጉባኤ በውስጤ ይሰማኛል። በእውነት ይህን መልእክት ለሚሰሙ ሁሉ በአፍሪካ ቀንድ በኢትዮጵያ ላይ ተአምራትን ያያሉ። የማያሻማ ክብር እንደነ ጴጥሮስ የተዘጉ ደጆችን የሚከፍቱ ያልተሸቀጠ እንደ ቃሉ የሆነ ሪቫይቫል በኢትዮጵያ ላይ ይነሳል። ጦርነትን የሚሽሩ ነገድ ብሔርን የሚያስታርቁ የሚዳሰስ ክብር በእጃቸው ያለ ይወለዳሉ።